ወዮላችሁ ስለ እምነታችሁ መፈተን ተሰናክላችሁ ለምትገኙ፣ ወዮላችሁ ልዝብ እምነትን ለምታራምዱ፣ ወዮላችሁ የምታመልኩትን አምላክ ጠንቅቃችሁ ለማታውቁ። ብዙዎች ስላላወቁት ባለማስተዋል ጠፉ ተብሎ እንደተጻፈ የእናንተም ዕጣ ፈንታ እንዲያ ይሆናልና ፍሩ። በራድም ትኩስም አይደላችሁምና እንዲያው ለብ ስላላችሁ ልትጠፉ ነውና ንስሐ ግቡ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን በእምነታችን ጉድለት ምክንያት በህይወታችን ስለተከሰቱም ነገሮች አምላክን ማማረር አቁመን የእምነት ምንነትን ተረድተን በእምነታችን ጸንተን እንድንኖር በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። አእምሯችሁ በሚያየው ነገር ዝሎ ለመንፈሳዊ ነገር ግድም የማይሰጣችሁ ግዴለሽ ሰው እያደረጋችሁ ነው ያሉት ካላችሁበት ድንዛዜ ንቁ። ሁሉን አድራጊውን ሁሉን ፈጣሪውን የሁሉ ጌታ የሆነውን ክርስቶስን አጥርታችሁ ታዩ ዘንድ በእምነታችሁ ጠንክሩም ብለዋል። አክለውም በቅዱስ ቃሉ በድንግዝግዝ መጓዝህን ታቆም ዘንድ አጥርተህ እንድታይ የሚረዳህን ኩልን ከኔ ግዛ ተብሎ እንደተጻፈ እኛን ከኃጢአት ባርነት በክቡር ደሙ የገዛንን የዋጀንን አምላካችንን አጥርተን ለማየት በእርሱ ለመታመን ከዓለምም የሚደርስብንን ፈተና ተቋቁመን ለማለፍ ወደ ቃሉ መቅረብ በእምነት መበርታት ይገባናልም ብለዋል። በዚያን ጊዜ ብዙዎች ወደ እርሱ እየቀረቡ ማንነቱን ለማወቅ ይጥሩ ነበር። እናም ትምህርቱን ይሰሙ ነበር። እርሱም በመካከላቸው ሆኖ ወንጌልን ይሰብካቸው፣ የታመሙትን ይፈውሳቸው፣ የእጆቹን ታምራት አይተውም ሆነ ሰምተው ያመኑትን ያድናቸው ነበር። ለታመሙት መድኃኒት አንተ ነህ ተብሎ እንደተጻፈውም ፈውሰ ሥጋ እርሱ ኢየሱስ ክርስቶስ እንደሆነም ተረዱ ተብሎ እንደተጻፈ እኛም ምዕመናን የቱንም ያህል ችግር ቢበረታብን መከራው ቢያይልብን የታመንነው ጌታ ከችግራችን ሊያወጣን ከሕመማችን ሊፈውሰን እንደሚችል በፍጹም ልባችን ልናምን ይገባል። ጌታችን ወደ ቅፍርናሆም በገባ ጊዜ ልጁን እንዲያድንለት የጠየቀውን የመቶ አለቃውን ታሪክ መጥቀስ ለዚህም ምሳሌ ነው። እርሱም ወደ ጌታችን መጥቶ አቤቱ ልጄ ሽባ ሆኖ እጅግ እየተጨነቀ በቤት ተኝቷል ብሎ ለመነው። ጌታችንም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም አቤቱ አንተ ከቤቴ ጣራ በታች ልትገባ አይገባኝም፣ ነገር ግን በቃልህ እዘዝ ልጄም ይድናል አለ። ጌታችንም ኢየሱስ ክርስቶስ የመቶ አለቃውን እምነት በማድነቅ እውነት እላችኋለሁ በእስራኤል ሁሉ እንዲህ ያለ እምነት አላገኘውም ብሎ መሰከረለት። ከዚያም እንደ እምነት ይሁንልህ አለው። በዚያ ሰዓት ልጁ ዳነለት። እምነት ኃይልን ታደርጋለችና ጌታችን በተቀደሰ እጁ ሳይነካው ልጁ በቃሉ ብቻ ተፈወሰ እንደሚል ቅዱስ ቃሉን የኛም እምነት ካለን እምነት ኃይልን ታደርጋለችና ጌታችን በተቀደሱ እጁ እንኳን ሳይዳስሰው ልጁ በቃሉ ብቻ ተፈወሰ እንደሚል ቅዱስ ቃሉ የኛም እምነት ካለብን ችግር ሊልቅ ይገባል። በዮሐንስ ወንጌል እንደተጻፈው ቤተሳይዳ በምትባል አንዲት መጠመቂያ ውስጥ የውሃ መንቀሳቀስን እየጠበቁ በሽተኞችና ዕውሮች አንካሶችም ሰዎች የሰለሉ ብዙ ሕዝብ የሚተኙ ነበረ። አንዳንድ ጊዜም የጌታ መልአክ ወደ መጠመቂያው ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባው ከማንኛውም ካለበት ደዌ ጤናማ ይሆን ነበር እንደተባለ እኛም በእምነት ሆነን ጸበልን ከተጠቀምን እምነት ከተቀባን በምድር ካለውና በምድር የሕክምና ጠበብቶች መድኃኒት ወይንም ፈውስ የለሽ ከተባለ ማንኛውም ደዌና በሽታ ወይንም ወረርሽኝ እንደሚያድነን የእግዚአብሔር ቃል የታመነ ነው። ምክንያቱም እምነትህ አዳነች ተብሎ እንደተጻፈ የሚያድነን አዳኝነቱ በአምላካችን ላይ ያለ ፍጹም እምነታችን ነው። ከዚህም በተጨማሪ የእግዚአብሔር ባለሟሎች የሆኑት ጻድቃን ሰማዕታት ሁሉም በተሰጣቸው የሰውን ልጅ የመጠበቅ የመማለድና የመፈወስ ቃል ኪዳን በመታመን ከማንኛውም ደዌ ሥጋ ወይንም በሽታ እንደምንፈወስ ልናምን ይገባል። በዚህም የማዳን ቃል ኪዳን እንፈወሳለን። ነገር ግን ለራስ ምታትና ለትንንሽ የቁርጥማት ህመም መድኃኒት መውሰድ የለመደ ሕዝብ ጸበል ያድናል ብሎ ለማመን ተቸግሯል። አይደለም በየጊዜው አዳዲስ ገዳይ በሽታ ተስፋፍቶ ይቅርና ትንሽ ህመም ሲይዘን እንኳን ወደ ሆስፒታል እንሮጣለን። ይህም በሳይንሳዊ ሕክምና እንድንመካ አድርጎናል። ትኩረታችንንም ቴክኖሎጂ ባፈራው ሕክምናዎች ብቻ ሆኗል። ነገር ግን ፈውሰ ሥጋን የሚሰጠን አምላክ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና እርሱን ፈጽሞ ሊያድነን እንደሚችል በሙሉ ልባችን ልናምን ይገባል። ምናልባት ቀጣዩ ጊዜያቱን እንደ ሀገርና እንደ ቤተክርስቲያን ከባድ የሚባል መከራን የምናይበት ሊሆን ይችላል። የአባቶች መልእክት እንደሚያስረዳው እስካሁን የተከሰቱ ነገሮች የጭንቅ ጣር መጀመሪያ እንጂ ማብቂያው አይደሉምና ገና ከፊት ለፊታችን ለሚመጡ ነገሮች ራሳችንን በሚገባ ማዘጋጀትና ማደራጀት ይጠበቅብናል። ከጊዜ ወደ ጊዜ ነገሮች ውላቸውን እየሳቱ ሲሆን ምን ማድረግ እንዳለብን ማጣፊያውም እያጠረን እንገኛለን። ነገር ግን ጊዜው አልረፈደም። ወደ እግዚአብሔር መመለሻ ጊዜና ሰዓት አጥሮም አያውቅም። እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና እንደሚል ቅዱስ ቃሉ ምሕረቱ ዛሬም ትጠብቀናለች፣ የቸርነት ደጁም ዛሬም ለኛ ክፍት ናቸው። ይሄ ሆኖ ሳለ አለመታዘዝ፣ ለእግዚአብሔር አለመገዛት
በራስ አቅም መታበይና መመካት እግዚአብሔርን ሊያስቆጣው እንደሚችል ብዙዎቻችን አልተገነዘብንም። ያለነው ሐዲስ ኪዳን ላይ ስለሆነ የምህረት ዘመን ስለሆነ ብቻ እግዚአብሔር ሕዝቡን አይቀጣም፣ አምላክን በጥፋት ውስጥ ያሉትን የሚዘባበቱትን አይቀስፍም ማለት ተገቢ አይደለም። ምክንያቱም አምላክ በክብሩ ስለማይደራደር ሰዶምና ገሞራን ያጠፋ አምላክ ዛሬም በቁጣው እኛን እንዳያጠፋን ከጥፋት መጠበቅ ሲገባን ይባስ ብሎ በጥፋት ላይ ጥፋት ጨምረን እየተጓዝን ሲሆን በረሃኞቹ አባቶቻችን የምህረት እጁ እንዲቀርበን ንስሐ ግቡ፣ ወደ አምላካችሁ ተመለሱ ሲሉ ዛሬም መልእክት ልከውልናል። ንስሐ መጸጸትን፣ ፈጣሪ መበደልን አምኖ ይቅርታን መጠየቅን የሚያመላክት ወደ ፈጣሪ መቅረቢያ መንገድ ሲሆን ይህ መንገድ የፈጣሪ ምህረትን መመልከቻ፣ ፍጹም ይቅርባይነትን መቀበያ ነው። ታዲያም በረሃኞቹ በላኩት መልእክታቸው ከምንም ጊዜ በላይ በአሁኑ ወቅት እግዚአብሔርን መቅረብ ይገባናል ያሉ ሲሆን ቀዳሚም አድርጋችሁ ንስሐ ግቡ፣ በራሳችሁ ለንስሐ አባት አሳዩ፣ የሰራችሁትን ኃጢአት ተናዘዙ፣ በደላችሁን ይቅር በሚል በአምላካችሁ ፊት ራሳችሁን አቅርቡም ብለዋል። መጽሐፍ ቅዱስ ኃጢአታችንን ይቅር በሚል በእርሱ ፊት እንድንቀርብ ከቸሩ መሐሪ ጌታ ምህረትን እንድንቀበል የሚያዝ ሲሆን እኛም ይህንን በማድረግ በንስሐ እንድንታጠብ በረሃኞቹ መልእክታቸውን ልከዋል። አሁን ከኛ የሚጠበቀው ቆም ብሎ ማስተዋል ብቻ ነው። ዘመን የራሱን ችግርና መከራ እየደራረበብን ተስፋ ቢስ እንደሆንን ሊያሳየን ቢሞክርም እግዚአብሔር የተስፋ ብርሃንን እያበራልን ቀጥተኛውን መንገድ እየጠቆመን ነውና በፍርሃት መናወጽ የለብንም። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ እንዳለ መዝሙረኛው ዳዊት ዛሬም አምላካችን በምህረት ሊመራን ስለ ስሙም ሲል እኛን ልጆቹን ሊጠብቀን ይመጣል። አስቀድሞ የመረጣቸውን ለዘላለም ወደዳቸው እንደሚል ቅዱስ ቃሉ ለዘላለም የመወደዳችን በቅዱስ ደሙ በክቡር ሥጋው የመዋጀታችን ምስጢር ታላቁ የእግዚአብሔር ፍቅር ነው። ይህም ፍቅር ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 3 ላይ ሲገልጸው ስፋቱና ርዝመቱ ከፍታውና ጥልቀቱ ምን ያህል እንደሆነ ከመታወቅ የሚልቅ ነው ያለ ሲሆን ይህንንም ፍቅር ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእኛ ለልጆቹ ሰጥቶናል። እኛም በምድራዊ ሕይወት ቆይታችን ስርና መሰረታችንን በዚህ ፍቅር ላይ እንድንመሰርት የክርስቶስን መንገድ ተከትለን የክርስትና ሕይወትን እንድንኖር መጽሐፍ ቅዱስ ያዘናል። እኛም እንደ ክርስቲያን ቆም ብለን ማሰብ ጊዜ መውሰድ አለብን። እውነት የክርስቶስ ማንነትን ተላብሰናል? ክርስቲያናዊስ የሕይወት መርህ አለን ወይስ ከዓለማዊ ጋር ተቀላቅሎብናል? ይህን ጥያቄ ሁላችንም ራሳችንን መጠየቅ መልስንም ለራሳችን ልንሰጠውም ይገባል። ለዓለም ያደላ ሕይወት ካለን ለማረምና ለመታረም ወደ እግዚአብሔር እቅፍ ለመመለስ ለመንፈሳዊ ሕይወታችን ያደላ ሕይወት ካለን አምላክ በረድኤቱ እንዲያጸናንና በቤቱ እያገለገልን የምንቆይበትን ረጅምን ዕድሜ ከጤና ጋር እንዲያድለን መጸለይ ያለብን። እኛ ደካሞች ነን። ፈራሽ ሸክላ የሆነው ሥጋዊ ማንነታችንን ዕለት ዕለት በጾምና በጸሎት መጎሰም ካልቻለን ወደ ፈጣሪ መቅረብ ካቃተን ሚዛኑን ወደ ዓለም ይደፋብናልና ድካማችንን ወደሚረዳን በክንዱም ወደሚደግፈን ቸሩ ፈጣሪያችን መቅረብ አለብን። ብዙዎች ይህንን ባለመረዳት ስተው ወድቀዋል። በራሳቸው ብርታት በመታመናቸው ፍጻሜያቸውም አሳዛኝ ሆኗል። ይህ ችግር የምዕመኑን ብቻ አይደለም፣ እንዲያውም በአሁኑ ዘመን በአባቶችም ብሷል። ምዕመኑን ቀና ብሎ የሚያየው የክርስትና ሕይወት የሚማርበት አባት ቁጥሩ በጣም ጥቂት እየሆነ መጥቷል። ብዙዎች ክህነታቸውን ባልተገባ መንገድ ያልተገባ ዓላማ ሲጠቀሙትም እያየን ነው። ለወንጌሉ ቃል ሳይሆን ለመንግስት ቃል ሲኖሩና ሲሰሩም እያየን ነው። እኛም ይሄ ለምን ሆነ ማለት አንችልም። እረኛውስ እንደሚሰናከል መንጋውም እንደሚበተን እርሱም የመጨረሻው ዘመን እንደሆነ መጽሐፍ ቅዱስ ይነግረናል። ይህ ሊሆን ግድ ነው። የክርስቶስ መምጫ ተቃርቧል። የዘመን ፍጻሜ ላይ ያለነው የክርስቶስ ተቃዋሚዎች የሚበዙበት፣ ሐሰተኝነት የሚከበርበት፣ እውነተኝነት የሚቀልበት፣ ከእውነት ጋር ማበር እንደ ጥፋተኝነት የሚቆጠርበት ዘመን ነው። ታዲያን እንዴት ራሳችንን ከዚህ ክፉ ዘመን እንጠብቅ ያለን እንደሆነ በረሃኞቹ አባቶቻችን ሥጋዊ ምኞት እንዳያዝላችሁ ጾሙ ብለውናል። ቃላቸውን ተከትለንም እኛም መጾም ይገባናል። ጾም ሥጋን ማድከሚያ፣ ፍላጎትን ማርከሻ፣ ጽሞና መውሰጃ፣ ወደ ፈጣሪ መቅረቢያ፣ መሻትን መጠየቂያና መቀበያ ነው። ይህንን ጌታችንና መድኃኒታችን ኢየሱስ ክርስቶስ ፈጽሞ አሳይቶናል። በጾም የዛለ ሰውነት ፈጽሞ ስለ ሥጋ አያስብም፣ የሥጋ ምኞትና መሻትም አያሸንፈውም። እኛም ሥጋዊ ማንነታችን እንዳያሸንፈንና ከአምላክ መንገድ እንዳያርቀን ልንጾም ሥጋችንን ከነመሻቱ ልናደክመው ይገባዋል። ጠላት ዲያብሎስ የክፋት መሻቱን ሊፈጽምብንና እኛን ከፈጣሪ ሊያርቀን የሚነሳው በሥጋችን አማካኝነት መሻታችንን እንድንፈጽም በማድረግ ሲሆን እኛም በጾምንና ሥጋችንን ባደከምን ቁጥር ጠላት ዲያብሎስን እኛ ላይ አቅም እንዲያጣ እንዲዳከም ይሆናል። ስለዚህም ራሳችንን በጾም በማድከም ሥጋችንን ለአምላክ በማስገዛት እንቆይ በማለት በረሃኞቹ መልእክትን አስተላልፈዋል። ታዲያን ስለ ጾምን ብቻ የዲያብሎስ ፈተና ከኛ አይጠፋምና ቅድስት ቤተክርስቲያናችን ባስቀመጠችልን የጸሎት ሰዓት እንድንጾምና እንድንጸልይ እንድንተጋ በረሃኞቹ አባቶቻችን ያዘዙ ሲሆን ያኔ በሕይወታችንና በምድራችን እየመጣ ያለውም ጾር ይቀልላችኋልም ብለዋል።
ጸሎት የችግር መፍቻ ቁልፍ፣ ከአምላክ መገናኛ መንገድ፣ ራስን የመግዣ መፍትሄ ሲሆን ሁላችንም በአንድ ልብ አምላካችንን ልመናችንንና ጸሎታችንን እንዲሰማ ልንጸልይ ይገባል። ኢትዮጵያ ሀገራችን እስከዛሬ ጸንታ እንድትቆይ የአባቶች ጸሎት ጉልህ ሚና ያለው ሲሆን ገዳማውያን አባቶቻችን በዱር በገደሉ ጤዛ ልሰው ድንጋይ ተንተርሰው ዳዋ ለብሰው ሌት ተቀን ስለ ሀገራችንና ስለ ሕዝቦቿ ያለ እረፍት የጸለዩ ጸሎት የአምላክን ቁጣ በምህረት ለውጦ ከሚደርስብን መዓት እንዲሰውረን አድርጓል። ዛሬም እኛ ልጆቹ ወደ ፈጣሪ በጾም ከቀረበን ከከበበንና ከሸበበን የጠላት ፍላጻ ይጠብቀናል፣ ያሻግረናል ያሉት በረኞቹ ሁሉንም ህዝበ ምዕመን ይጾም፣ ይጸልይ፣ ራሱን በንስሐ ያብቃል በማለት መልእክት ልከዋል። እነዚህ ተግባሮች በቀጣይ ጊዜያት እንደ ሀገር የሚደርስብንን መከራ መሻገሪያ፣ በእምነታችን ለሚደርስብን መከራ ደግሞ መቋቋሚያ ናቸው። ነገር ግን የእግዚአብሔርን ቃል ያቃለሉ፣ በራሳቸው ምኞትና ፍላጎት የተጓዙ ፍጻሜያቸው ጥፋት ሲሆን አይተናል። ታዲያን እኛም አምላካችን እግዚአብሔር ለክብሩ እንደመረጠን ማወቅ አለብን። ስለዚህ ለተመረጥንለት ሕይወት በታማኝነት መኖር ይገባናል። መታመን፣ አለመጠርጠር ለታላቅ ክብርም ያበቃናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በጥቂቱ ታምነሃልና በብዙ እሾምሃለሁ በማለት እንደነገረ በብዙ እንድንሾም በጥቂቱ እንታመን ዘንድ ዛሬ ላይ ግድ ይለናል። ደግሞም በክርስቶስ ክርስቲያን ለተባለ ለእኛ ለኦርቶዶክስ ተዋሕዶ ሃይማኖት ተከታዮች እምነት የድህነታችን መሰረት ነው። በፈተናና በመከራ ለተሞላው ክርስቲያናዊ ሕይወታችን ለጠላት ከመሸነፍ ሆነ በኃጢአት ከመውደቅ የሚያድነን እንዲሁም በተስፋ ነገን እንድንጠብቅ የሚረዳ እምነታችን ነው። ዘወትር በጸሎት አምላካችንን ድህነተ ሥጋንና ድህነተ ነፍስን ለምንማጸን እርሱ እግዚአብሔር ቸርነቱና ምሕረቱ የበዛ ነው። የሰው ዘር በዚህ ምድር የመኖሩ ምክንያት ባለመታዘዙ ነውና በተለያዩ በሽታዎችና ደዌዎች ሲያዝና በሕመም ሲሰቃይም ይኖራል። አንዳንድ ጊዜ ፈውሰ ሥጋን ሲያገኝ፣ በሌላ ጊዜ ደግሞ ወደማይመለስበት ዓለምን በሞት ይለያል። ሆኖም ድህነተ ሥጋን ከአምላካችን እናገኝ ዘንድ እምነት ያስፈልገናል። በማርቆስ ወንጌል እንደተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚገኝበት ምኩራብ መጥተው የምኩራቡን አለቃ ልጅ ሞታለች፣ እንግዲህ መምህርን አታድክመው ሲሉት ጌታችንም ለምኩራቡ ሹም እመን እንጂ አትፍራ አለው። ከጴጥሮስና ከያዕቆብ ወንድም ከዮሐንስ በቀር የሚከተለው ማንም እንዳይኖር ከከለከለም በኋላ ወደ ምኩራቡ ሹም ቤት ገባ። በዚያም ጊዜ ሲታወኩና ሲያለቅሱ እጅጉን ሲጮሁም ሰዎችን አገኛቸው። ገብቶም ለምን ትጮሃላችሁ? ለምንስ ታለቅሳላችሁ? ልጅቱ ተኝታለች እንጂ አልሞተችም አላቸው። የብላቴናይቱንም እጅ ይዞ አንቺ ብላቴና ተነሽ አላት። ያን ጊዜ ያችን ብላቴና ተነስታ ወዲያና ወዲህ ተራመደች። እድሜዋም 12 ዓመት ነበረ። እነርሱም እጅግ ተደነቁ። ታዲያን ይህንን ድንቅ ታምር ያደረገ አምላክ ከበሽታና ከክፉ ደዌ ማዳን እንደሚችል ማመን የኛ ፋንታ ነው። ፍራቻ ጥርጣሬን ይፈጥራል። ያም የእምነት መጉደልን በሰዎች ዘንድ እንዲኖር ከማድረጉም ባሻገር የእኛን መክሊት ያሳጣል። ዕጣ ፋንታችንን መዳን ሆኖ እኛ ግን በመጥፊያ ጎዳና እንድንጓዝም ያደርገናል። በመሆኑ ካሳለፍነው ወይንም ከምንኖረው ሕይወት ተሞክሮ ከስህተትን በመመለስ በእያንዳንዱ ምግባራችን እግዚአብሔር አምላክ መኖሩን አምነን ሐሳባችንንና ልባችንን መሻታችንን እንዲፈጽምልን ለእርሱ መተው ይጠበቅብናል። ጌታችን ኢየሱስ ክርስቶስ በዘመነ ሥጋዌው ለሐዋርያት እንዳስተማራቸው እምነት ኃይልን ታደርጋለች። ይህንንም ጌታችን ሲገልጽ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ሾላ ተነቅለው ወደ ባህር ተተከል ብትሉት ይታዘዛችኋል ብሏል። በማርቆስ ወንጌል ምዕራፍ 6 ከቁጥር 12 እንደምናነበው 12ቱ ሐዋርያት ሁለት ሁለት አድርጎ ወንጌልን እንዲያስተምሩ በላካቸውም ጊዜ ወጥተው ሁሉን ንስሐን ይገቡ ዘንድ ሰበኩ። ብዙ አጋንንትንም አወጡ። ብዙ ድውያንንም ዘይት እየቀቡ ፈወሷቸው። በእርግጥ የተመረጡ ቅዱሳን ፈውሰ ሥጋን የማድረግ ስልጣን ከእግዚአብሔር ዘንድ የተሰጣቸው ቢሆንም በእነርሱ ለመዳን በፍጹም ልብ ማመን ያስፈልጋል። ያለበለዚያ ግን ቅጣቱ በነፍስም በሥጋም የከፋ ነው። ጌታም ለሐዋርያቱ ከማይቀበላችሁና ከማይሰሟችሁም ሀገር ከዚያች ሀገር ወጥታችሁ ምስክር ሊሆኑባቸው የእግራችሁን ትቢያ አራግፉ፣ እውነት እውነት እላችኋለሁ ከዚያን ከተማ ይልቅ በፍርድ ቀን ሰዶምና ጎሞራ ዕረፍትን ያገኛሉ ብሏችኋል። እምነት ሲኖር ተስፋ ይሆነናል፣ ተስፋም ወደ አምላካችን ያቀርበናል። ይህንን ነገር አስተውሎ ተመስገንን ማወቅ ከኛ ይጠበቃል። ሰው ከአምላኩ ከራቀ የሰይጣን ባሪያ ሆኖ በሕይወት ዘመኑ ሁሉ ኃጢአትን፣ ክፋትን፣ ተንኮልን እንጂ በጎነትን፣ ጥሩነትን፣ መልካም ምግባርን አይፈጽምም። ፍቅር፣ ሰላምና ደስታንም አያገኝም። በዚህም ወቅት እኛም እነዚህን ነገሮች ያጣነው በምንሰራው ኃጢአት የተነሳ ነው። ዛሬ ላይ ሀገራችን ውስጥ ሰላም ከጠፋ ቆይቷል። እርስ በርስ ተጣልተናል። የፍቅር ትርጉምን እስክንረሳ ጥላቻ በመካከላችን ተፈጥሯል። መኖራችን ለሥጋ እንጂ ለነፍሳችን አልሆነም። አብዛኛውም ሰው ሥጋዊ ድሎትን በማስበለጥና ዓለማዊ ሕይወትን በመምረጥ የዕለት ተግባራችንን ከፈጣሪ የሚያርቅ እርሱን የሚያስከፋን ብቻ ሆኗል። በተለያዩ ስፍራዎች የምንሰማው ወሬ ሙሉ በሙሉ ወይንም በከፊል ሐሰት የተሞላበት ነው። የብዙዎቻችንም ኑሮ ከጥቅም ጋር የተያያዘ በመሆኑ የሥራ ኃላፊነታችንን የይድረስ እናከናውናለን። ትዳራችን በጥቅም ላይ የተመሰረተም ሆኗል። በቤተሰባችንም መካከል መተሳሰብ፣ መቻቻል እንዲሁም መተጋገዝ ባለመኖሩ ማህበራዊ ሕይወታችን ደካማ ሆኗል። ይህም አንድነት እንዳይኖረን አድርጓል።
እንዲሁም በቤተ ክርስቲያን ሆኖ ሥርዓተ አምልኮትን ለመፈጸም ያለንን ፍላጎት አንድነትና ትጋትን ይቀንስብናል፣ ብሎም ከተቀደሱ ስፍራዎችም ያርቀናል። ታዲያን ሁልጊዜም ግን ማስታወስ ያለብን ነገር ቢኖር ሁሉን የሚያይ አምላክ እንዳለ በማመን ዘወትር ከእርሱ ትእዛዝ መውጣት እንደሌለብን ሲሆን የእኛን ድህነት እንጂ ጥፋትን የማይፈልገው አምላካችን እግዚአብሔር ያድነን ዘንድ ከሁሉም አስቀድሞ እምነት ሊኖረን ያስፈልጋል እያለን እኛም አሁን ከመጣብን ቸነፈር እንደሚታደገን አምነን ያለ ፍርሃት በጸሎትና በበጎ ምግባር እንትጋ እያለን መርሃ ግብራችንን አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ